ያሳየችለት የነበረ የተለመደ ነው። ቆንጆ ሴት ሲያዩ የሚናደዱ ቆንጆ ሴት የማያደንቁ ኮንፊደንስ የሌላቸው ፎቶ አድርጎ ጠዋት የሚያወሩት የነበረ እኔ ማዘገነነኝ። ለምን ነው ኢትዮጵያ የተወደድኩ ነው ያልኩት? ስማውልስ እንዴ ያሏት ነው እኮ ለምን ነው ውጪ እያላት ለምን አትወጣም? ለምን ተቀመጠች? በደንብ ያሳየችለት በደንብ ያሳየችለት። እነሱ አይገባቸውም። ፍቅር ነው ስሚኝ፣ ፍቅር አሰጣጥ ነው ያሳየችው እሷ ማለት ነው። አይገባቸውም ደግሞ እሱ አሁን እርግዝ ነው ብሎ ሰው ራሱ ሲጠረጥር እንደማያረግ በይፋ እሷ ተናካክታ ራሱ እነዚህ ደግሞ አሬ በእናትሽ ነይ እስኪ ገንዬ ነይማ ጠምበላሌ እናታችን መጣች። አበባ እየላከችልሽ ነው። ቴንኪው እናት አለም መጣች። ገልቢ የሩህ እያሉ አረቦች ቆንጆ አስገቢያት ደስ ስላለች። መብሩክ ዛሬ የደስታሽ ቀን ነው ገኒ። ቀብረር ብላ መታለች። እንኳን ደስ አለሽ። የእነዚህ ጫጫታው ራስ ምታት እንኳን ደህና መጣሽ። የእነዚህ ጫጫታ ራስ ምታት ተመችቶኛል። አንጫጩት እኮ ማሻአላ። ሁሉም በስተጂ ስለነሱ ነው አጀንዳው። እናትና ልጅ በዛ ታንጫጫለች። እናቶቹ ደግሞ እዚህ እነዚህ የቲክቶክ ነው ያንጫጫሉ። ዛሬ እኮ ተወቀሱ ተቀልሽ ለሴት ብቻ ነው ሌላው እንዳይታዘንም በላው ገንዬ ስልኬ ቡዳ በልቶ ግልብጥ አርግቶ ትናንትና እየተወስደሽ እንደጣልሽኝ የሚጠምዱኝ ቤት ወስዶ ቁጭ እየሳቁ ትናንትና ደግሞ ተቀበልኩ ባየሽ ላይቭ ላይ ሁኜ እንቅልፍ ይዞ ይሄዳል እኮ መጀመሪያ እየተናገርኩ ነበር። ማሬ ጣለኝ ባቢ ለምን መሰለሽ ነበርኩ ገንዬ ወስዶ ጣለኝ። ቀኛ ሰፈር ነው ወሰዳሽ ወስዶ እዛ ቤት ጥሎኝ ዝም ብለው ያዩኛል። እንዴት ነው ዘለራቶቹ እንዴት አድርጌ ነው እኮ እኔ ከዜሮ ላይ ቅድም ስትሳደቢ ነበረ። አሁን ልቤ የሰጠውሽ ልጅ ምን ሆነሽ ነው? ቅድም ስትሳደቢ ነበረው እና ለስድቡ ነው እንዴ ልቤ የሰጠሻት? ነው ያስገብተሻታል። አሁን እኛ ከቀኑ ጀምረን እየሞገትን አይደል? ገንዬ ምን ሆነሽ እንዴ? ቆይ ምን ሆና ነው ግን? እሷ ለምን ነው እሷ ልጅ ስትሳደብ ነበር? እግዚአብሔር በጣም ስትሳደብ ነበር። ይቻ አሁን ያስገባሻት ልጅ ጎበዝ ስራ ነች። ዱንያ ከፊት ወስ ለምንድን ነው ዝም የምትለው? ማንነት እየተናገርኳት ደግሞ እኔ ተሳስቼ ልብ ሰጠኋት ስትሳደብ ቆይታ። ምን ሆነሻል? ሳሪን አላቃትም እንዴ አንቺ ደግሞ? እቺ ማነው ስሟ? እኔ ነው ገነት። አዎ አንቺን ነው አንቺ። አረ ቢስሚላህ እኔ የትም ቤት ገብቼ አልተሳደብኩም። እኔና ቅድም ከነሰኒ ጋር ስትሳደቢ አልነበር እንዴ? ላላ እኔ አልገባውም። እኔና ወላሂ ላዚም አልገባውም። እንደዚህ አይነት አሻንጉሊት ያደረገች ናት ማለት ነው። ላ ወላሂ ላዚም እኔ አልገባውም። በጣም ነው የተናደርኩትኝ። በጣም ስትሳደብ ነበር አንቺ። ወላሂ እኔ እንደው አልሰማሁም። እምናታችን እናመሰግናለን። እኔ ተናድጃለሁ። ጠዋት እንዲሁ ሲጨፍሩብን ዋሉ እኮ። እኔም እየጨፈርኩልሽ ነው። ምን ታዲያ እኔ ራሱ እየጨፈርኩ ነው። ጠዋትማ አልቀራችሁም እናንተ ሶስታችሁም ነበር። ማታ አስገቧት እኮ አስገቧት እኮ ዊዘርን አስቸገሩ። ምንድነው መሰለሽ እዚህ ላይ ይቀመጡና ማታ ማታ ብታዩ ብትሰሟቸው ቁጭ ብለው እሱ ሲያወሩ ይውላሉ። ብታይ እኚህ ለምደው ነው እነዚህ ማታ ማታ እንደሱ አለኛ ጠዋት ነው እንጂ ማሬ ጠዋት ቀን አካባቢ ነበር። የማታውን ሰምተው ነው ገኒ የኛ ማታ ወርተን ነው ማታ እያሙን ማታ
አሁን ራሱ እዛ ሰፈር ፍቅር ቤት እና ሰኒ ቤት ብቻ ነው። እሱንም አልፎ አልፎ እንጂ አንድ ቀን ተሳድቤ አላውቅም ወላሂ። እዛ ሰፈር እኮ ዛሬ ደግሞ እዛ ሰፈር እኔ ሲጀመር አይመቸኝም። ፎሎ ምን ታዘብኩኝ መሰለሽ? ዛሬ ምን ታዘብኩ መሰለሽ? እንትኑ ሳያልቅ ቪዲዮ ሳያልቅ ብታይ ወጥተው የእሱ ጊዜ እኮ አይተሻል ጎሽ እንኳን አይ ዛሬ ብታይ ቪዲዮ አላለቀም እኮ እንዳለ መጥቶ ባለፈው ቤት ይሄ ብቻ ይበቃል። ግን እዚህ ደረጃ ግን እግዚአብሔር አለ፣ መድኃኔዓለም አለ። እግዚአብሔርን ገብቼ ብቻ 200 ሰው ነበረ፣ ወደ 200 ሰው ነበር። አንቺ በቪዲዮ እኮ ደግሞ እሳደባለሁ ምናምን ይሳደቡ፣ ቢሳደቡ ማን ይፈራቸዋል? ጠዋት አልገባም። ቀን ሙሉ ስልኬ ማታ ምን እንደበላው አላቀልሽም ብታይ ዝርግፍ ብሎ ከዛን ቀን ሙሉ እምቢ ብሎኛል። ከፍት ብሎ ብታይ አሁን ገና ነው በስንት እንትን የከፈተልኝ። አሁን ራስ የጎረጎርሽ ልታባርሪን እንዳይሆን እኔ ማታ እኮ እኔ ከፍቼ ገኒ የትመጫለሽ ብዬ ሼር አረኩ። እኔ አልበዛም። ምን ይዛ መጣብኝ? ደሞዝ ተከፍሎናል እንዴ? ሌትና ቀን ስለ አንድ ሰው የምናወራው ደሞዙ እኮ ነገ ታፍራላችሁ እያሉ ነው እያመሰገኑ። ይኸውልሽ ቡርቴ ሁሌ ይሄን ነገር እንዳትዪ። ሁለተኛ እኔ አንቺም እኔም ሁላችንም እነሱ ለነሱ ብለን አይደለም። ልክ እነሱ አስተያየት እንደሚሰጡ እንሰጣለን። ደግሞ እንዲገባሽ ላድርግሽ ከዚህ እንድንጠፋ ስለሆነ ነው። አይደለም እኮ ባለቤቱ አዳምጪኝ ቡርቴ አዳምጪኝ። ምን እንደፈለጉ ማወቅ አለብሻ። እኛ እንድንጠፋ እኛ ተሸማቀን እኛ አፍረን እኛ ትክክል አይደለንም ብለን እኮ እንድንሄድ ነው። ለምን ትክክል ሆነ ከፍታ ይቅርታ ትበልሽ። የሰደበችሽ ማናት? ከጎንሽ አለችው ኖ አላልኩም አለች። እኔ ይሄው እሷ ዋሽታም ከሆነ ወላሂ ብላለች። እሱ እንትን ይብላል። እኔን አልሰደበችኝም። እኔን አይደለም ስትሳደብ አንቺም አይደለም የትም አልገባውም። ዛሬ እኔን አይደለም ስትሳደብ የነበረው ግን እኔ እንትኑን ከፍተውን ሰን የተጣላሽ ነበረ። ከዛ ለምን የእሷ ቻናል ሳይታይ ብዙ ጉድ አምልጦኛል ለካ። ወይኔ ዛሬ እሺ፣ ባለፈውም እኮ ሰማታ የሰራች ቀን አላየሽም? ወዲያ መጥቶ ቢዩታቸው ወረደ። እነዚህ አይሰማም። ያልሽ መቅድጌ ገና እኮ ምንም አልታየም እኮ የእሷ ሲሆን እኮ ነው። ትላንትናም ብያለሁ ልክ እንደ ሄሊኮፕተር ሲዞሩት ይውላሉ። የሱ ትላንትና ምን ነው እንደዚህ አላረጉ? ምን ነው ትላንትና ትክክል ነው ብለው አልመጡም? አንዷ የዘቀዘቀች ነበር። እሷ ተናዳ ነው የምትዘቀዝቀው። ተናዳ ደስታ አይ እሷ እንደዛ አይነት ሰው አይደለችም። ተናዳ ነው እሷው አይ መጥፎ ልጅ አይደለችም። ስለተናደደች ነው። የሆነ የሚያናደዳት ነገር ይኖራል። ስትናደጅ እኮ እንዲህ ነው የምታረጊው። አይ እሷ ጎበዝ ነች። አስመሳያችሁ አይደለችም። ሊቡ ተቀየረ እንዴ? ስልኬ ምን ሆኖ ነው እናንተ ነገር እየተቀየረው? ፈጣሪ ትግስት ይስጠኝ። አሁንም ልትገለብጭኝ ከሆነ በክብራችን ሌላ ሰው ጋር አንሄድ እንውጣ። ማንዬ ብዬ እችን አስገባለሁ ብዬ ትንሽ ታስረዳኝ ብዬ እምቢ አለኝ። ምን መረዳት ፈለግሽ? የዛሬው እንዴት አያችሁት? እስኪ ሳርዬ እንዴት አየሽው? የዛሬው ምን ነው ድምፅሽ ጠፋኝ ስመጣ? አረ ማለት ያው ለማንጻት የሞከረችበት መንገድ እኔ ተመችቶኛልኝ። እሷ መቼም ለእሷ አትተኛም። እግዚአብሔርን እድለኛ ነው ብዬ ነው የወጣው። እድለኛ ሰው ነው። ግን እኮ ይኸውልሽኝ አሁን ቅድም እያወራሽ ነበረ ለምን አትወጣም ውጪ ጋላት። ከወጣችማ ታዲያ ምኑን እሷን ለማናደድ መልስ እየሰጠች እኮ ነው። ከወጣችማ እንዴት ከወጣችማ አልተኙም ብላ ትላለች። ስለዚህ መቀመጥ ያለበት ማሳየት ስለፈለገች የመልስ ምትኮ ነው የምትለሷ። ልጅቷ ገባች ከወጣች ተከትላ ብትወጣ አይ ምንም ነገር አላረጉም ብላ ትላለች። ስለዚህ ብትስ እንዳለ ታውቂያለሽ። ሁለቱንም ማባራ ቤቱ ስትቆጣጠር ማርያም ሞተት ብዬ ደግሞ መጨረሻ ላይ ሳቃችሁም እንዴ ስልኳን ቦርሳ ውስጥ አስገብታ ተናዳ እኮ ነው። ስለተናደደች ረሳችሁ። ከዛ ቤቱን የራሴን ነገር ያሳየች። አንድ ቀን አበደ እኮ በአንድ ዛሬ ራሱ እኮ
በጣም አላስፈላጊ ቃል ነው ሲናገር የነበረው እሱ። እንደዛ ስትፈልጊማ መዓት ነው ወይ? አይ ለኛ መልስ ሊሰጠን ፈልጎ ይመስለኛል ሳርጌ። አዎ እንደዛ ነው። ትንሽ ኢሞሽናል ሆናል በጣም በዚህ ልክ። አዎ ለኛ ትናንትና ምንድነው ያልነው? አትለማመጪ ተለማማጭ አትሁኚ ስላልናት እንዴት እንደምትለማመጥ ሾው ሊያሳየን ሙር ይመስለኛል። ለኛ ነው መልስ የሰጠው። እኛ ትላንት ላወራ ነው ወሬ እናገባነኛ ፈልጋ ለማመጣት እኛ እኮ ያው አይጥፉ ይደጉ። እግዚአብሔር ምስክሬ ስኬታቸውን የሚፈልግ እንጂ የነሱ ውድቀት የሚፈልግ የለም። ለሱም ቢሆን ከሷ እኩል እንጂ ከሱ ያነሰ እሷን የወደደ እሱን የሚጠላ የለም። እውነት ለመናገር ከሆነ ግን ደግሞ እሱ ያው ወጣትነትም አለ ኢሞሽናል ሆኖ ይሆናል። ወሬዎቹን ባንለቃቀምበት ዛሬ ደስ ይለኛል። በጣም ኦቨር ተናዷል። እግዚአብሔር ራሱን ተቆጣጥሮ ነው እየሰራ የነበረው። ምንም አይደለማ። ይኸውልሽ እንደውም እኮ እንደ ስራ ከሆነ እኮ ሳርጌ እሷን ነበረ ይዞ መሄድ የነበረበት። ስለተበሳጨ ነው እንበል እኮ ስለተበሳጨ እሷ ሚስቱ እንበል እሷን ነበር ይዞ መሄድ የነበረበት። ያመስግናት በመምጣቷ ራሱ እሱ ጋር በመሄዷ ራሱ ሊያመሰግናት ነው የሚገባው። እንደገና ደግሞ ሳርጌ ጥፋተኛ ራሱ ሆኖ እሱ ብሌን የሚያደርገው ለሌላ ሰው ለእሷ ነው። እሷ እኮ አይደለችም ያመጣችው። እሷ እኮ አይደለችም የተኛችው። እሷ እኮ አይደለችም አረገዝኩ ያለችው። ስለዚህ ጥፋቱ የራሱ ነው፣ ፈለገም አልፈለገም አይደለ እንዴ? አዎ ይሄ ትክክል ነው። ግን ዛሬም ቢሆን አይተሻታል በትክክል ሳርዬ። አንዳንድ ቀን እኔ እየቻልኩሽ ነው እንጂ በትክክል ተናገሪ ሳርዬ እንዳንጣላ። ማርያምን እኔ ምንም እንድንጣላ እኮ ብዬ አይደለም፣ ግን የሆነ በቃ እናቅልለው ብዬ ነው። እኔ ስሰራ ይገንብኛል አለ፣ ግን የእሱ እኮ አይገንም። እናውራ ካልን ማለት ነው ሀይሚዬ ትንሽ ነገር ነው የሚፈልጉት በሀይሚዬ ማለት ነው። ለመሰለሽ ሁሌ አንደኛ ነው ሳርዬ። ቆይ ይሄን ስራ ሀይሚ ሰርታ በሆነ እስካሁን ቆራርጠው ገለበጠው። እኔ እኮ የማን ቆራርጠው ይሄንንማ እንድታውሪ ራሱ አይፈልጉም እንድታውሪ ራሱ አይፈልጉም እኮ ይሄንን ወሬ። የምን ቆራርጠው አመጣሽ? ዛሬ ወጥተው እዛ ገብተው እየሰማቸው ነበር። ኧረ በቃ አሳያቸው ኩሩ ወንድሜ። ዛሬ ያበደችው በዚህ ይመስለኛል። ተመልሶ አገርሽቶባቸው አገረሸባቸው አላልኳችሁም ትናንትና? ይኸውልሽ እኛ እኮ ተመልሶ የሚያሰድባት ነው። የእሱን ደስታ እንኳን አያውቁትም። ምን እንደሚፈልግ እንኳን አይገባቸውም። እነሱ እኮ እስኪ ባለፈው ደስ የሚል ነገር ሲያቀርብላት እግዚአብሔር ምስክሬ ነው ቀለበት ያደረገላት ለታ የት ነው ደስ ብሎት በቃ የማይጨፈርበት ቤት የለም። በማግስቱ ከስንተኛው ቀን ነው ላይቭ ላይ ሲገባ አጥቦ አስጥቷቸው ቁጭ አደረጋቸው። በቃ ገባሽ የት ድረስ እንደሆኑ ስላያቸው ገብቶ አብሮ ከጀመሩ ጀምሮ እኮ የሉም ነበር። አሁን ግንስ መጡ እኮ ቢስሚላ እሷን ሊበሏት ሊዘቀዝቋት መጡ። ጥፋት ሲጀመር ከተደበቁበት ጉድጓድ ወጡ። ጠፍተው ነበር እኮ ካለፈው ከቀለበቱ ጀምሮ ድራሻቸው ጠፋ። ፖስት ሲያደርጉ ነበር ድራሻቸው ጠፋ። ከዛን አሁን ይቺ ጸብ ትመጣላችኋለች እያነፈነፉ መጡ። ዛሬ ደግሞ የሰራችው ስራ የተለማመጠች ውጪ ስትባል እውነት መስሏቸዋል። እሷ ለራሱ ብላ ነው እየሰጠቻት ነው። እሱ ራሱ አላወቀም። እሱም ፕራንክ እያደረገችው ነው እሷ። እውነቴን ነው ፕራንክ ሳይሆን ይኸውልሽ ለእሱ ለእኛም ነው መልስ እየሰጠች ያለች። እውነት ነው እሱ አልገባው ገኒ እንደዛ አይደለም። ይኸውልሽ እሱ አልገባው ማናት ሩታ እንዳደረገችው እንዳይሆን መጨረሻ እንደዛ ነው ተቀይራ የመጣችው ማለት ነው። ሁለቱም ነው አለችው እኮ ምን እንዳለችው ታውቂያለሽ? ከአሁን በኋላ እኮ እኔ ነኝ እንትን የምልህ አለችው። እኔ ነኝ ጭራ ማስቆልፋ አለችው እኮ። ሀይሚ እንደዛ አትሄድም። ይኸውልሽ ሩታና ሀይሚ በጣም ሰፊ ልዩነት አላቸው። ሁለቱም እየተለያየ አስተሳሰብ ነው ያላቸው። ከመጣጣቸው እስካሁንም ምንም አይገናኙም። ሁለቱም በራሳቸው መንገድ ያላቸው ሰዎች ናቸው። መቼም እንደሷ አይነት ሰው አትሆንም። ልጅ ቦልኪያታለሁ እዚህ ቤት ማን ነው የማይሆን ኮሜንት አንቺ ሁሌ ሰው እንትን የሚሰጡት ግራ። እቺ ደግሞ ሄዳ ምላቷ የምታወጣበት ታውጣ። እነዚህ ቆሻሾች ሴት ያልሆኑ ሴቶች ስንት አሉ አሰዳቢ። እዛ ወሬያችሁን ለወንድ እንትን እያሉ ራሱ አትሰጡም። እኛ ምን አደረግነው? አፈርጣጡት ዝም በያቸው። የሰውን ሀሳብ እየተነጋገሩ ነው። እኔ እኮ መተው ለኦዲየንስ ለምን መልስ ይሰጣሉ ነው። አብርሽ ቀፋራው አንድ ቀን ቢፍጨረጨር ሰው ቢንከባለል ቢገለባበጥ መጥቶ
ሴት እንኳን አደርግም ስራውን በስተቀር በቃ ስራ ብለው እስከተያዙ ድረስ ለምንድን ነው ከኦዲየንስ ጋር አለህ የሚገባቡት? የኔ ጥያቄ ይኸውልሽ አንዳንዴ እነዚህና እነዛ ልዩነታቸው ይኸውልሽ እነዛ በሰሩት ልክ ነው የሚሰደቡት፣ እነዚህ ባላሰቡት ልክ ነው። አቤርን ሲያስጠሉ በቃ ስለሽ እድገት ነው የሚፈልጉት ስራ ብለው ነው የታውቁት አልጋ ላይ የሚንከባለሉት ለስራና ለብርስ እስከሆነ ድረስ ለምንድን ነው ማንም ምንም የሚበላቸው ምንም የሚበላቸው? እነሱ ናቸው ኦዲየንስን እያበላሹ ያሉት። እነሱ እኮ ናቸው ኦዲየንሱ እንደዚህ እስከሄድ የሚያደርጉት። እግዚአብሔርን ነው የምልሽ። በቃ ትላንት ሰማሳ አይዲያ ሰጠናቸው። የዛሬ አይዲያ አሁን እንዳለ እኛ ያወራ ነው የማታው ነው የሰሩት። ገብቶሻል? ስለዚህ እዘኑልኝ እኔም ወንድ ነው እነሱ እንደው ስራ እንዲመስል እንደውም አስፈራርቷቸዋል እኮ የሚቆጫችሁን ነገር ያሳያቸዋለሁ ብዬ ነበር። እንዲቆጫችሁ ነው ማረጋቸው ብሏል። ሰምታችሁ ስሚ እንዴት ለምን በነፃ ነው ከማዳም ቤት ነው ማንም አይከፍልልኝም። ገብቶሻል? እነሱ እንደውም ቢችሉ ስራ እንዲመስል ራሱ እንደው ስራ እንዲመስል እናንተም እንደዚህ አግዙኝ እሷንም እንደው እንዲመስልላቸው ራሱ ማለት ነው። እኔ ከዚህ ግን ይገርመኛል እኮ ሰርተው ይጨማለቁና በእኛ ይናደዳሉ። ግርም የሚሉት ይገርመኝ እኔ ካብርሽ አይማሩም። እንግዲህ እንደዚህ የሚሆኑት እኮ ከስር ኮል እያረጉ የሚያበረታቱ አሉ። እየደወሉ እንደዚህ ይላሉ በርቱ አትሟቸው እነሱ እንዲህ ቢሉ እንደዚህ ነው። አሁን ዛሬ በደንብ እንደ ባለፈው እንትን ብሎ በቻርጅ ነው የመጡት። በቻርጅ ነው ተቸርጆ ነው እንደመጣ ነው የምትቆጥሪው። ዛሬ እኔ እኮ ነገርኩሽ። እኔ እኮ ለምንድን ነው ከኦዲየንስ ጋር ግብ ስራውን የሚያመጡት ራሳቸው ነው። እኛ እንድንናገር እኛ እንድናወራ እኛ እንትን እንደሚል የሚያደርጉት ካደረጉ በኋላ አስተያየት ስንሰጣቸው እኔ እኮ እንደውም እኮ እግዚአብሔር ይስጣችሁ ብለው እነሱ ፍቅር የሰው ፍቅር ስላላቸው ማመስገን እንደው ኦዲየንስ እንኳን ቢሳሳ አትነካም አትሳደብም። ገንዬ ስራው መላው ሲጠፋባቸው እኛ እኮ ተቃውሞ ያደረግነው ትናንትናም ቢሆን መቅድጌ ልጅቷ ዛሬም እኮ ተናግራለች እኮ ግን ዛሬ የኛዋ መልስ ለመስጠት ስለፈለገች ነው ዝም ያልኩትኝ። ለምን መሰለኝ ዛሬ የመጣችው እሷን እንዳበሳጨቻት መልሷን ልትመልስላት ነው የመጣችው። ገባሽ? መተኛትም አለቻት እኮ አንቺ ወይ ተኝቼ እንደኔ ሆናለሁ ብለሽ ይሆን እንዴ ስትላት እንዳንቺ በኃጢአት አይደለም በትክክል ተፈልጌ ነው የተኛሁት አለቻት እኮ። ብተኛም አይደለም እንዴ እንደዛ ነው መልስ ይሰጣል። እንደዛ ነው ያለችው። ስለዚህ ስሙኝማ የሆነ ቦታ እኮ እንደዚህ ያለች ልጅቷ ባልተረጋገጠ ልጅ ዝም ብለሽ የሆነ ነገር አለቻት ለሃይምዬ ማለት ነው መሀል አካባቢ ላይ ኖ አለቻት ደግሞ ይኸውልሽ መጨረሻ ላይ ይኸውልሽ እንደዚህ እንደማረግሽ ስለማቅ ነው እንደማንጨረጨርሽ አለቻት።